ምን እንዳላየክ አይደለ you talk too much ብሏቸዋል ኒውካስትሎች አቃጥለውኝ ነበር ማለት ነው እኛ ላይ እንደዚህ ምናምን ይባባሉብናል ከደጋፊው ጭምር ቅጥል አርገውኝ ነበር ሶቦዝ ላይ አረጋጋልኝ ዱላኔ ለመዳችሁ ጠርብ የሚያክል ተከላካይ ነው ያለው አባቴ ይዘረግፋል ነው ማለት ይመታሉ ከዛስ እንደለመድከው ቪክተርን የደቅጥር ልባድረክ ባለቀ ሰዓት በ95ኛ ደቂቃ ላይ ፔናልቲ ተሰጠ ሶቦዝ ላይ አረጋግቷል ማለት ነው እንዴትም ብታብድ ሶቦዝ ላይ አረጋግቷል ተረጋግቷል ኒውካስትል ረጋበሉ አቻ ነው የወጣው አቻ ነው ከመሸነፍ ይሻላል 95ኛው ደቂቃ ላይ ነው ልብ አድርጉ ተጨማሪው አልቆ 95ኛው ደቂቃ ላይ ነው ሶቦዝ ላይ ቀረቀረው ማለት ነው ለማንኛውም ብዙ አታውሩ እግዚአብሔር ያጽናችሁ ሌላ ምን ይባላል መላው ሊቨርፑል ደጋፊው እግዚአብሔር ያጽናችሁ ይባላል ሌላ ምን ይባላል እንደ ሀገር ነው የመጣብን እንደ ሀገር ነው ምን ጉድ ነው ምን ጋ ያመኑት ሲከዳ አለ ዩቶን የእናትን ካንተን ልጅ አይጠበቅም ኦቲስታይም ቋጠሮኝ ታበላሻለህ አይገርመኝም አይደንቅም ሌላ ቢያደርገው አንተ እኮ እንዲተጠር ይህን ነገር እኮ የኔ ነህ እኮ አንተ የጊዜ ጉዳይ እኮ ነው ኒውካስትል ቤት እኮ እንደዚህ ታረግ እኔ ጋር ተደረገ ነው የተሰማኝ በቃ በጣም ነው የከፋኝ ከአንቺ አልጠብቅም እኔ አሮጊቷን ማበልቅበት በጣም ከባድ እድል ነው ያመለጠኝ ኖ ሊውሶን ኖ what the fuck is this ኧረ ግራቨንበርች ሁለት ተመሳሳይ ጎል እንዴ ሂደህ እንዴት ነው እንዴ ኧረ የመጀመሪያው ጎል ሁለተኛው ኧረ ተቃጥዬ ኧረ ይሄን ነጥብ ማለት በጣም እድለኛ ስለሆነ ነው ይሄን ነጥብ ይዘን ይወጣን በጣም ነው ያዘንኩት በስማም ኧረ ግራቨንበርች መጥፎ ውጤት አይደለም እድለኞች ነን ይሄን ነጥብ ይዘን ስለወጣን ማንንም መጥ ኮሜንት ላይ እንዳታለቃቀስብኝ ማንንም ይሄ ሁል ሲቲ አይደለም ልምድ ያለው ቡድን ነው እየገጠመን ያለ ነው እንዴ በስተት ሁለት ጎል ገባብን እንጂ ጋክፖ ምንድነህ በእናትህ ማንንም እንዳታለቃቀስብኝ ኮሜንት ላይ መጣ በእናትህ ገና የመጀመሪያ ጨዋታ ነው ታያለ እኛና አርሰናል ተፎካክረን ነው የምንቀጥለው ታያለ ኧረ ጨዋታ ኢሳቅ ደርቢ አባቴ ሁሌም ነው የሚያስደስትህ ነው የምልህ ማንንም ያሸንፍ ማንንም መድፈኛው ቻምፕ ሁሌ አርባ ያጫውት እንደውም ካሁን በኋላ ገባ ሁሌ አርባ እኛ እንጫወታለን 3 ነጥባችንን ከ3 ጎል ጋር ከክሊንሺት ጋር አፈፍ አድርገን ሌላው ላይ መደበር ነው በቃ ስራችን የሚሆነው እንዴት አባቱ እንደሚያዝናናው ዛሬ የተማርነው ምንድነው መሰላችሁ ሲቲ ከሊቨርፑል እንደሚሻል ሊቨርፑል ደግሞ ከማን ዩናይትድ እንደሚሻል ነገር ሁሉም ከማን ዩናይትድ ይሻላል ሁሉ አሳስ ሁሉ ሲቲ ይሻላል ገባ አይደል ሊቨርፑሎች ግን ማን ነው 6 ቁጥር ያስፈልጋቸዋል ግን እንደማን ዩናይትድ አይደለም ብዬ ነበር ዛሬ እንዳየሁት ከሆነ ግን 6 ቁጥር ካላገኛችሁ ቻምፒየንስ ሊግ ከብደሃል ነው ማለት ምክንያቱም አንተ ኳስ ይዘህ አሪፍ ብትጫወት ምናምን ብትሞክር ምናምን ልክ ከዛ ሲነሱ ቀጥታ ቫንዳይክ እና ጀርሚ ጃኬትን ነው ገባ አይደል ዛሬ ኒውካስትል ክሊኒካል ቢሆን ኢላንጋ የሚባል ዶማራስ ማግባቱ እንዳታይ አግብቶም ስንትና ስንት ኳስ ያበላሽ ስለነበረ ነው እንጂ አባቴ ከዛላ ባለቀ ሰዓት ፔናልቲ ያገኙ ሶቦዝ ላይ ቅርቅር ለነገሩ ይሄ ፎቶ ሶቦዝ ላይ አይደለም መሆን ያለበት ጋክፖ ነው መሆን ያለበት የባለፈው ፕሪሲዝን ጨዋታ ላይ ታላ ጋክፖ ግን እንዳይሸጥ ማን ያታኪንግ ላይ ጋክፖ እንዳይሸጥ ቦል ስትራይኪንግ እኮ ማንንም አያማው አባቴ ማንንም አያማው እኮ 1v1 ምናምን አልፍም እንጂ ቦል ስትራይኪንግ ላይ ልምጥጥ ነው ያደረገው ገባ አይደል እኔ ምን እንደምላችሁ ንገራችሁ አራውሆን ሴንተር ባክ አርጉት ጀርሚ ጃኬት ራይት ባክ አርጉት ወይ ደግሞ አራውሆን ራይት ባክ አርጋችሁ ጀርሚ ጃኬት እዛው ሴንተር ባክ ይቀጥልና ፍሪምፖንግን ወደፊት አምጡት ምክንያቱም ኢራዮላ ማን ነው የሆነ 1v1 ኤሊት ዊንገር ምናምን ነገር ደስ የሚያጣጥፍና አይደለም የሚፈልገው በቃ እንደ ጋክፖ ኳስ ምታ እንደ ፍሪምፖንግ ለኢሳክ ክሮስ አርግለት ይሄ በቂ ነው ማለት በቃ ይሄን ያስተካክል 6 ቁጥር ብቻ የሚወጣው ወጪ ወጥቶ 6 ቁጥር ይምጣለት ዋና ችግሩ ይሄ 6 ቁጥር ነው ገባር አንተ ማግባት ብትችልም ሁሌ የሚገባብህ ሆነ የትም አደርስ ተረዳኝ አይደል እኔ እኮ በጣም እርክትም ያደረገኝ ነገር ማን ነው ሊቨርፑል ነጥብ ሲጥል ኢሚዲየትሊ ጭንቅላቴ ላይ የሚመጡት ማን ነው እነዚህ አሽቃባጭ የሆኑ ሸዋዬ የሆኑ ሰዎች ናቸው ገባር እኔ እኮ 10 አብያን ስል ማን ነው 10 ጽድት ያለ ሰው ስላለ ነው 10 ጽድ በቃል አቃቸዋል አክቹሊ አንደኛውን ቀን ሰው 9 ጽድት ያለ ሰው ስላለ ነው ለዘጠኙ ምናምን ብዬ ነው እንጂ ማን ነው በጣም ብዙ እኮ ሸዋዬ ነው ሸዋዬ ኮሜንት ላይ ዝም ኮሜንት ላይ እንዳለ እየመጣ ምናምን ነገር ዋንጫውን እኛ ነው እንበላው ምናምን ዱቄት
እኔ ከሊቨርፑል ጋር ችግር እንደሌለብኝ ዓለም ያወቀው ፀሐይ የሞቀው ነገር ነው። ለምንድነው መታበሳጩኝ? እኔ ሐሳብ በቃ እንደዚህ ሙቀት በሙቀት መታረጉኝ ለምንድነው? ለሁለተኛ ጊዜ ለምንድነው ቪዲዮ መታሰሩኝ? ለምንድነው በላይት ፊት የምታስደበድቡት እንዴ? 2-1 በክብር ተሸንፋችኋል ነበር እንዴ? በቃ ተሸነፈ እኮ ሊቨርፑል ብዬ ቪዲዮ ሰራው አይደል? ድጋሚ እንዴት ነው ፔናልቲ ሁለታቻ የምትወጣው? ጫውታውን አቻ የምትወጣ ከሆነ የምታሸንፍም ከሆነ በጊዜ አታሸንፍም። እንደ ህገ ወጥ የሆነ ክለብ ነው፣ ባለጌ የሆነ ክለብ ነው። በቃ ጫውታን በስርዓት አሸንፍም ወይ በስርዓት አቻውጣም የሆነ በቃ ሽርፍራፊ ሰከንዶች ምናምን ጠብቁ የሆነ ተአምር ማሳየት ነው የሚፈልገው። ማንዬ እኔ ተቃጠልኩኝ። እኔ ሶስተኛ ቪዲዮ ልቅረጻ እንዴ ምን አይነት መከራ ውስጥ ነው የገባው? ለማንኛውም እንኳን ደስ አላችሁ። ከመሸነፋቸው ጥሩ ነው ሊቨርፑላውያን። በጣም ይሄ ኒውካስል በጣም ከባድ ነበር፣ በጣም ማለት ነው። እንደው 3-4 ገብቶባችሁ ተሸንፋችሁ ልትወጡት የሚገባው አይነት ጨዋታ ነበር። ቡድናችሁ ላይ እጅግ በጣም ብዙ መስተካከል ያለበት ነገሮች አሉ። እሱን ዲቴል እናወራለን። ግን ቡድናችሁ አቃጥሎኛል በዛሬ ጨዋታ ላይ። ይሄንን ልብ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉና አዳርሱልኝ ለሚመለከቱ አካል ማለት ነው። ማን በስርዓቱ አሸንፍም ወጭ አይወጣ ነውራሚ ሆነ ቡድን። በፕሪሚየር ሊጉ መክፈቻ ጨዋታ 3 ነጥብ ሳይኖር ቢግ 6 ነኝ እያሉ ማውራት አሳፋሪ ነገር ነው። ላንተም ለሻሽም ነው። ሼባው ምንድነው? ሊቨርፑል አጨውቷል። ሁሌ ሊቨርፑል ከኒውካስትል ሲጫወቱ ሁሌ እስከ 98ኛ ደቂቃ ድረስ ማየት አለብን። ምን አይነት ፔናልቲ ነው 90 ዲግሪ ላይ ቀረቀረላቸው? ማን ፔናልቲውን ቁጫ አንድ አይነት ቦታ ነው የሚመጣው ሶቦዝ ላይ። እኔ ዛሬ ቀየረው እያልኩኝ ነበር። ይሄ ሰውዬ ምን አይነት ፔናልቲ ነው? ገብቷላ። ጋፖ አሪፍ ጎል ነበር ያገባላችሁ። ኒውካስትል ያውላ ተጫዋች ተወስዶበት ያውላ ጊማሬሽን ምናምን ወስደንበት እኛ እንኳን ማለት በዚህ ልክ መጫወቱ በጣም ያበደ። አንድ ከዚህ ጨዋታ የታዘብኩት ነገር ምን እንደሆነ ታውቃላችሁ? ሊቨርፑልም ከኒውካስትል አይለይም። ማን የሚያስገባቸው ተጫዋቾች ተቀይሩ። ማን ኢሬዮላ በጣም የሚያሳዝን አሰልጣኝ ነው። ምንድነው ስኳድ ምንም ነገር የለው እንዴ? ኤንጎማና ሰጥቶ ስሙንም አላውቀው ሰውዬ ምናምን ይሁን ምንድነው እየተፈጠረባችሁ ያለው? እግዚአብሔርን አልገባኝም። ከዛ እዚህ ጋር የሆነ ጸጉራም ልጅ ማን ሊቨርፑል ማለት ነው ምንም አይነት ስኳድ የሚባል ነገር የለውም ከነጭራሹ። ገብታችኋላ? ቶፕ 4 ከጨረሳችሁ አሰልጣኛችሁን በጣም ማድነቅ አለባችሁ። ገብታችኋላ? ወይ ደግሞ እንደ ቶተንሃም ጃንዋሪ ላይ ዝም ብለህ 10 ምናምን ተጫዋች ሰብስብ፣ ያገኘውን ሰው አስፈርም። አለበለዚያ አትሆኑም እናንተ። እግዚአብሔርን ምላችሁ ቨርትስ በጣም የሚያስጠላ ጨዋታ ተጫውተና እሱ ተቀይሮ የሆነ የማይታወቅ ልጅ ነው የሚገባው። ገብቷላ? አንድ ኢንፍሉዌንስ ማድረግ የሚችል ሰው አይገባም። ፍሪምፖንግ ቢጎዳ ማን ነው የሚገባው? ማን የመጨረሻ የማይረባው ቅያሪ ምን እንደሆነ ታውቃለህ? አርኖልድን ሽጠህ ፍሪምፖንግን ማምጣት፣ ከዛ ክርኬጅ በሮበርሰን ክርኬጅ። አረ በስማ ማን ሌፍት ዊንግ ያስፈልጋችኋል፣ ራይት ዊንግ ያስፈልጋችኋል፣ ብዙ ነገር ነው የሚያስፈልጋችሁ። የምር ሊቨርፑል ሼባው አመስግኑ እግዚአብሔርን። ሃይ ኢንቴንሲቲ ካውንተር አታክ ካውንተር ፕሬስ በስማ ምን አይነት ጨዋታ ነው። ኒውካስትል ጭራሽ እነ ቶናሊን እነ ጊመሬሽን የሸጠ እኮ አይመስልም። ያበደ ቡድን። በተለይ ካውንተር አታካቸው ደግሞ እየተመታ በቃ ኢራውላ ተናግሯል ቀድሞውኑም እና እነሱ ደግሞ እሱን ሰምተው ነው መሰል በሩጫ ሼባውን በሩጫ ነው ያጣደፉትና እድለኛ ናችሁ። 1 ነጥብ በማግኘታችሁ እድለኛ ናችሁ። ነጥቡ 3 ነጥቡ ለኒውካስትል ይገባ ነበር። ነገር ግን እናንተም ጥሩ ተጫውታችኋል። የሳምንቱ እኔ በደንብ ጥሩ ጨዋታ ነው ብዬ የማስበው ይሄኛው ጨዋታ ነው። በሁለቱም ሳይድ አሪፍ ነበር። ሊቨርፑልም ኳሶችን ሲያገኝ በካውንተር አታክ ነው መምጣት የሚፈልገው። ነገር ግን የትንፋሹ ጉዳይ አሁንም አሳሳቢ እንደሆነ ያው ኢራውላም ከዚህም በፊት ስለተናገረ እሱ ላይ ስራ ይጠይቃቸዋል። ከዛ ውጭ ግን ኒውካስትል ያበደ ቡድን እነ ዊሳ ራሳቸውን እያገኙ ነው በደንብና ብቻ ጥሩ ነው። ጥሩ ጨዋታ አይተናል። ይመቻችሁ። ለገናና ክለቦች ማን ይሄ የመጀመሪያ አከፋፈት ፕሪሚየር ሊግ እየሆናችሁ አይደለም። የመጀመሪያ ቀን እንዴት ነው እንደዚህ አይነት ከባድ ጨዋታ ኒውካስትል ማን በጣም ዶሚኔት ያደረገበትን ሊቨርፑልን ተደበረባት እንጂ እስከ 96ኛው ደቂቃ ድረስ 2-1 እየመሩ ነበረ። ግን ደግሞ በ96ኛው ደቂቃ ላይ ፔናልቲ አግኝተው ሊቨርፑሎች 2-አቻ መውጣት ችለዋል ማለት ነው። ሰው አንዳንድ ነጥብ ያገኛሉ ማለት ግን ምን ያህል ከባድ ነው ምን ያህል ከባድ ነው። ይሄን ያህል መቀጥቀጥ መቻል ምንድነው እየሰራችሁ ያላችሁት? ሲቲ ቅድም እንደዛ፣ አሁን ሊቨርፑል። እሺ ወዴት ቀጣዩ መንገድ ምንድነው ልታረጉ የምትቀጥሉት? ማን ከባድ ነው እና ገና ነው። ቼልሲ በሚቀጥለው ቀን በቀነ ሰኞ ሊያሳያችሁ ነው። ያው ሰኞ ኤፍሲ እንደምትሉን እርግጠኛ ነኝ። ግን ደግሞ ሊያሳያችሁ በስርዓት በቃ ዝውውር እንዴት ነው ምንድነው ዝውውር የሚለውን ነገር እንግዲህ ከኛ ጋር አብራችሁ ታውጣላችሁ። ማን በጣም ከባድ ነበር፣ በጣም ከባድ። ለትንሽ ነው ያመለጥሽው ሊቪ ባይ ዘ ዌይ የመክፈቻ ጨዋታውን አቻ መውጣታችን ምንም የሚቀይረው ነገር የለም። we still gonna be the Premier League champions by the way። አንዶኒ ኢራውላ የመጀመሪያው አይደለም፣ ከዚህም በፊት የተደረገ ነገር ነው። አዲስ ማናጀር መጥቶ ፕሪሚየር ሊግ ዋንጫ ሲያነሳ ብርቅ አይሆንብህም።
አሳይቻለሁ ከዚህ ቀደምም ማለት ነው። ስለዚህ አንዶኒ ኢራኦላ ምርጥ የሆነ ማናጀር ማለት ነው ይህንን የ26 27 ፕሪሚየር ሊግ ታይትል 21ኛችንን ፕሪሚየር ሊግ ታይትላችንን ያመጣዋል ማለት ነው። ወደ አንፊልድ ምን አለ በለኝ ተቀልዳለን። ምን አይነት ፐርፎርማንስን ያሳያችሁን? አቻ መውጣታቸውን ነው እናንተ እያያችሁ ያላችሁት። ግን ኢንዲቪጁዋሊ ምን አይነት ፐርፎርማንስ ሺት ብለህ ስታጥላላ የነበርከው ፍሪፖንግ ማለት ነው አሪፍ ነገር ነው ያሳየን። ከዛ የሎ ካርድ ውጭ ትንሽ ቅር ያለ ሚሎስ ኬርኬዝ ላይ ነው። እሷም ቢሆን ትንሽ ነው ትንሽ ብቻ ማለት ነው። በአብዛኛው ሁሉም አኩርተውኛል። ሁሉም ማለት ነው። ዛሬ ደግሞ ተረኛዎች ሊቨርፑሎች ነበሩ። እንግዲህ ባለቀ ደቂቃ ተረፉ። ማንዬ ሶቦዝ ላይም ፔናልቲ አግብቶ ያውን ፔናልቲው ያሰጣል ላያሰጥም አይታወቅም። ቫርም አላየም ዳኛው። ቀጥታ ፔናልቲ አለ። ሶቦዝ ላይን ደግሞ ፔናልቲ አግኝቶ አይምርም ነው የምልህ። ቀጥታ አንግል ላይ ዘፈዘፈለት ማለት ነው። ግን ይሄን ጨዋታ ኒውካስትል ማሸነፍ ነበረበት። እድሜ ለሊቨርፑል ይሁንና እንግዲህ ሊቨርፑል ሁለታቻ መውጣት ችሏል ማለት ነው። ከሜዳ ውጭ ነበር ይሄን ጨዋታ ያደረገው። ኢራኦላ እንግዲህ የመጀመሪያ ጨዋታውን ባቻነት እንግዲህ አጠናቋል ማለት ነው። የሊቨርፑል ደጋፊዎች ተርፋችኋል። እንግዲህ ለማንኛቸውም ይመቻችሁ። ምንድነው የተፈጠረው? የሚያስረዳኝ ሰው አለ? የገባው ሰው የሚነግረኝ? የሲቲን ዝም አልኩኝ። እንደዛ አይነት ውጤት ተመዝግቦ የራሴ መቋጠር ችግር ነው አልኩኝ። ምንድነው አሁን በአንድ ወጠጤ ዳኛ ምክንያት መበጥበጥ አለብኝ እንዴ? ገና በአንደኛ ሳምንት 37 ሳምንት ምን ልሆን ነው? ዘለቅናታ ከእናንተ ጋር ደግሞ